አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ እንኳን ደህና መጣችሁ። ዛሬ ለእናንተ ለአዲሶች መዳም ቤት ለምትሰሩ፣ በባህር ለመጣችሁ፣ በጠለብ ለመጣችሁ፣ በቃ በተለያየ መንገድ ለመጣችሁ ግን ለአዲሶች አንድ መልእክት አለኝ። እንዲሁም ለእናንተ ይጠቅማችኋል፣ በእኛ ላይ የደረሰ በእናንተ ከመድረሱ በፊት ይጠቅማችኋል፣ ትጠቀሙበታላችሁ ብዬ ነው ይዤ የመጣሁት ማለት ነው። ቪዲዮ ራሱ ለመስራት አላሰብኩም ነበር ወላሂ ላዚም። በቃ አሁን በጣም ደክሞኛል። ልተኛ ክላሴ ገብቼ ከዛ 2 ረካ አሰገድኩኝና ሰዓቱን ነው ተመልከቱ። ሰዓቱን 2 ሰዓት ከ12 ደቂቃ ነው። 2 ሰዓት ማለት በኢትዮጵያ ከምሽቱ 8 ሰዓት ከ12 ደቂቃ ማለት ነውና በቃ ሰግጄ ምናምን ጨርሼ እስኪ በቃ ሰሞኑ በጣም ሲያሳስበንና ሲያስጨንቀን የነበር ነገር ነውና እስኪ በእነሱ ላይም ከመድረሱ በፊት ልንገራቸው ምናምን ብዬ ነው ወላሂ ላዚም እንጂ እኔ አሁን ቪዲዮ ለመስራት ራሱ ተዘጋጅቼ አይደለም። ቁርአኔን የቀራሁኝ መስገጃዬ ላይ ቁጭ ብላኩኝ። ይሄው መስገጃዬ ራሱ አላነሳሁትም እንደተቀመጥኩ ነው። በቃ ስልኬን ሳባረኩኝና አስቀምጬ እስኪ ልንገራቸው በእኛ የደረሰ በእነሱ ከመድረሱ በፊት ማለት እንደሚባለው በቃ እንደዛ ብዬ ነው። ለማንኛውም ምንድነው የሆነ ምን ገጥሟችሁ ነው ካላችሁ እዚህ እኔ የምሰራባቸው የሰዎቹ ልጅ አለ ላይ የሚኖር ማለት ነውና አዲስ ሰራተኛ መጡ። አዲስ ሰራተኛ 6 ወር ሰርታ ላይ ሌላ ቦታ ከዛ ቋንቋ በደንብ አትችልም፣ ግን በጣም ጎበዝና ልጅቱ ጎበዝና ስላችሁ እኛ በመጣንበት ሰዓት በእኛ ሰዓት እንደሷ አዲስ ነው እንደሷ በ6 ወራችን እሷ መሰራውን ሁሉ አንሰራም ነበር። ግን ምንድነው የተፈጠረ መሰላችሁ? የመኪና ስልክ ከሀረብ ታውቃላችሁ? የኤሌክትሪክ የመኪና ስልክ ከሀረብ የቤት መጥረጊያ ስትጠርግ እዚህ ከመጣ 2 ወር አልሆናትም እና እሷ ስትመጣ ከመምጣቷ በፊት ቢያንስ 2 ወር አልሆነውም መጥረጊያው። እሷም 2 ወር አልሆናት ብትመጣ አካባቢ ነው አዲስ መጥረጊያ የተገዛው። ከዛ የመኪና ስልክ ከሀረብ ተቃጠለ። ከዛ በቃ ምን ሆኖ ነው ምንድነው ሳይባል ጸጥ አለ። ከዛ ሰትዬት አኮረፈች፣ ልጅቷን ማለት ነው። አኮረፈቻት፣ አታናግራት ምናምን። አስቡት እንግዲህ እናንተ ከነሱ ቤት እየኖራችሁ እነሱ ሲያኮርፉ ማለት ነው። በቃ እሷ አረቢቱ በቃ ዘጋቻት፣ አኮረፈቻት። የሆነ ነገር ለማንሳት ስትፈልግ እንዲህ ተንጠራርታ ሄዳ ነው የምታነሳው ማለት ነው። እንትን እንዳትል እሷን አቀብኝ ምናምን ላለ ማለት ነው። እና በጣም ይከፋታል ልጅቱ፣ በጣም ይከፋታል ልጅቱና ምንድነው የሆነው? በርታ ጓጓባታል። በቃ ጓገጭ ምናምን እያደረገችባት ነው እንትን የምትለው የምትወጣው የምትገባው ማለት ነው። መነጋገር ምናምን የለም። ለ4 ቀን አኮረፈቻት፣ ለተከታታይ 4 ቀን። ከ4 ቀን በኋላ ለቀቃት ሴትዮይቱ ማለት ነው። ከዛ እኔ ልጅቱን ሴትዮይቱ መታ ላይ ነገረችኝ። እንደዚህ ሆኖ በቃ 2 ወራን ተሙላና ደሞዟን ሰጥቼ ነው የምሰዳት ምናምን ስትለኝ በቃ አታውቅም እኮ እሷ ከምታኮርፊያት ለምንድነው እንደዚህ የሆነ ብታያት ከማኩረፍ ልጅቷ አዲስ ስለሆነች ነው። እና ደግሞ የሆነ እቃ ደግሞ የቀደር አላህ ነው ስንጠቀምበት ሊበላሽ ሊሰበር ይችላል ምናምን አልኳት። እና 2 ወር ሳይሆነው 350 ብር እኮ ነው የገዛሁት በቃ ምናምን አለች። የነሱን ጮህ ታውቃላችሁ። ሴትዮዋ በጣም ጥሩ ሰው ነበረ፣ ግን በቃ ከመልአክ ወደ ሸይጣን ሲቀየር ሰው በጣም ከባድ ነውና በቃ ማናቃ ሰው ነው የሆነችው። እኔ ራሱ 3 አመት እዚህ ስሰራ ማለት ነው እንደዚህ ስትሆን አይቻት አላውቅም። 3 አመቴ ነው እዚህ ማለት ነው። እንደዚህ ስትሆን አይቻት አላውቅም። ቅይር አለች። ከዛ በቃ ልጅቱ እኔ በቃ ብሬን ስጠኝና ሄዳለሁ እንደዚህ ከመተነብኝ ምናምን አለችኝ። ከዛ እኔ ደግሞ በቃ የሰው ዕዳ ያለብሽ ዕዳሽን መጨረስ አለብሽ፣ ሳያት ምን ችግር አለው አብሽሪ በቃ ምናምን ብዬ አበረታታኋት። አንድ ላይ ነው ምግብ ምን በላው፣ እነሱ እኛ ጋር ነው ምግብ የሚበሉት እታች ወርደው ምናምን። ስለዚህ እኔ ስላለሁላት አነጋግራታለሁና አብሽሪ በቃ ግን ስትጠርጊ ምንድን ነበር ያጋጠመው? ምን ሆኖ ነው ዝም ብሎ ጸጥ ያለ ምናምን ስላት አይ ስጠርግ ውሃ ነበር መሬት ላይ። ከዛ ውሃውን በሶፍት አርሳ ማለት ነው አሁን ዲዝለት። ከዛ ያ ሶፍት ጣረገችበት። ያን ሶፍት ስትጠርገው ደግሞ ሶፍት ውስጥ ያለው ውሃ መኪናውን ያበላሸዋል። እንግዲህ ይሄ የኤሌክትሪኩ መጥረጊያ የተበላሸው ምንድነው? ውሃ ጠርጎ ማለት ነው። ውሃ አካባቢ ላይ ስትደርሱ ያን ሁላ ታሪክ የምለፈልፍባችሁና የምዘበዝበው ለእናንተ እኔም እንደዚህ እንቅልፍ ሰዓት የመስዋዕት አድርገን እናንተ የምናገረው እኛ ላይ የደረሰ ነገር እናንተ ላይ እንዳይደርስ ነው። እሱ ምንድነው? የኤሌክትሪክ መጥረጊያ ውሃ አካባቢ ስትደርሱ እንዳጠርጉበት። የውሃ የራሱ አለ። ውሃ የሚመጥ የራሱ የቤት መጥረጊያ አለ። ውሃ ማይፈልግ አለ። ውሃ ሞተሩን ያበላሸዋል ውሃው
ኦኬ ውሃ ስትጠርጉበት ወደ ላይ ስለሚምገው ውሃው ሞተር ውስጥ ይገባል ሞተሩ ይቃጠላል ከዛ የቤቱ መጥረጊያ አይሰራም ማለት ነው እንኳን አይደለም 2 ወር ያልሞላው ለምን 1 ሰዓት ያልሞላው አይሆንም ይቃጠላል ማለት ነው ማይስማማውን ነገር ካገኘ ማንኛውም ነገር ይቃጠላልና እንደዛ ነው ስትላይ በቃ ውሃኮ መጀመሪያ እንደምን ነኝ ያልኳት ውሃ ጠርገሽበት ነው እንዴ ምናምን ስላት አረኔ ውሃ ጠርኩ ግን ውሃ ያለው ሶፍት ጠርጌበታለሁ እንደዚህ ሳጸዳ ውሃ ነበር ምድር ላይ በሶፍት ጠርጌ ያን ሶፍት ደግሞ በመጥረጊያው ጠረኩት አለ አንደኛ ነገር እንደዚህ ትልልቅ ነገሮች እንደ ሶፍት እንደምናምን ያሉ ነገሮችን አይጠረግበትም ለአዲሶች ማለት ነው አይጠረግበትም ምክንያቱም መጥረጊያውን ይዘጋባቸዋል ከዛም አልፎ ደግሞ እርጥብ ነገር ሲሆን ሽታ ያመጣል መጥረጊያው ቤቱን መጥረጊያውን በመትከፍቱበት ሰዓት ሽታው ይወጣል ማለት ነው መጥረጊያው ውስጥ ያለ ሽታ እንደ ምግብ ምናምን ከተጠረገበት እርጥብ ነገር ሽታ ያመጣል አፋና ነገር ይኖራል ከዛ አልፎ ደግሞ ውሃ ነክ ከሆነ ደግሞ እንደምታዩት እንደዚህ ሞተር ያቃጥልና እናንተንም አረቦች ፊት እንዲነሷችሁ ይሆናላችሁ ማለት ነው ፊት ይነሷችኋል ከዛም አልፎ ደግሞ አንዳንዶቹ ከስራም ሊያስወጡ ይችላሉ ደሞዝ ሊቀንሱ ይችላሉ እና ብትጠነቀቁ ባይነኝ ምክንያቱም እኛ በሰው ቤት ነው ያለነው ሰው ቤት ሰው ሀገር ወጥቶ ለመሄድ የሰው ልጅ ብዙ ዙሩፍ ይኖራል በቃ እዳ ይኖርባችኋል እዳ ባይኖርባችሁ ራሱ ለምሳሌ ወጣችሁ መያዝ አለ ስንት ነገር አለ እና ውድ እህቶቼ መጠንቀቅ አለባችሁ አዲሶች ሆይ አይዟችሁ ስትለምዱ ወደፊት ትለምዳላችሁ የሰው ልጅ ደርሶ ከፍ አይልም ደርሶ ደረጃ ያለ አንድ ሰው ወደ ፎቅ ለመውጣት ቀጥታ ነው እንደምትወጡት ሊፍትም እኮ በሊፍት እንኳን ለመውጣት እኮ ሊፍትም እኮ አለው እኮ ደረጃ ለመውጣት ዝምብላችሁ ብድግ ብላችሁ ቁጭ አትሉም የኛ ደግሞ የስደት ኑሮ ደግሞ ደረጃ በደረጃ ነው ፎቅ ለመድረስ አንድ ደረጃ ሁለት ደረጃ እየረገጣችሁ ነው ወደ ላይ ከፍ እያላችሁ የምትሄዱ ማለት ነው እና ምንድነላችሁ የፈለኩት ቀስ ብላችሁ አስተውላችሁ እንደገና ደግሞ ስልክ ያወራችሁ የሆነ ነገር ከሰራችሁ ደግሞ ስልኩን አስቀምጣችሁ የሰራችሁትን ነገር ጨርሳችሁ ልትወጡ ስትሉ ቼክ ማድረግ ዞር ብላችሁ ቼክ አድርጉ ምን ትቸን የወጣሁት ሲቆይ ያልሆነ ቦታ ለምሳሌ የቆሻሻ ማስቀመጫ ያልሆነ ቦታ ሊሆን ይችላል ወይ ፌስታል አለበት ሆነ ወይ አልተቀየረም ሆነ ወይም አንዱ ጌጥ ጎን አሳስታችሁ ሊሆን ይችላል ስልክ ያወራን ስንሰራ በነገራችን ላይ እንትን አንረክዝምና ቼክ አርጋችሁ እንደገና በቃ አይታችሁ በቃ ሁሉም ነገር እንደነበር ነው ብላችሁ ቼክ አርጋችሁ ነው ዝም ብላችሁ ስልክ ያወራን እንደዚህ ምን ሰርተን እንደዚህ አጸዳን ወጣን ነው እንደሱ አሁን ላይ የለም እንደሱ አረቦች በጣም እንትን ብለዋል ሃርድ ሆኗል አዲስ ናቸው ምናምን የሚባል ነገር የለም አዲስ ነኝ ምናምን አዲስ ናቸው እንዘንላችሁ እሱ ቀረ እሱ እንደሱ ያለ ነገር ስለሌለ እናንተ ለራሳችሁ እወቁ እህቶች እናንተ ለራሳችሁ እወቁ እናንተ ለራሳችሁ ካላወቃችሁለት እነሱ ትግስታቸው እንደ በፊቱ ድሮ ብታዩ በጣም በቃ ሰራተኛም እንደዚህ ያልበዛም እነሱ በጣም ብርኛና አቆለባብሰው የሚይዙን ብታይ ቆልምት መጣርጋ አሁን ግን ነው አሁን እየገላመጡ ነው ወላሂ እየገላመጡ ነው የሚከፍሉትን ደሞዝ ትንሽም ብዙ ይሁን አይሉም ብዙም ሆነ ትንሽም ሆነ በቃ የሚያዩት እነሱ መክፈላቸው ነው ስለዚህ እኛ ደግሞ መስራታችን መድከማችን ካልቀረ ለምንሰራው ነገር ቼክ ያረጋግጥ ተጠነቀቅን እሱ በራሱ ጊዜ ነው ቃል ሲሰበር ይጮሃሉ ምን ይላሉ መሰበር የለበትም ይላሉ ማለት እንደ በፊቱ አይደሉም እና ምን ልላችሁ ፈልጌ ነው ውዶቼ አብሽሩና እንደዚህ ለማድረግ በእኛ የደረሰ በእናንተ እንዳይደርስ ብዬ ነው እና በቃ ሰውየት ምናምን ስታኮርፋት ራስ ልጅቱን አንጀቴን ብልት ነበር የምታረገኝ አብሽሪ ምናምን ይያልኩ የሁላ ነገር ይመጣል በመቃጠሉ ነው የቤት መወልወያ ተሰበረ ትላለች በቃ ሰውየት ማለት ነው እንግዲህ ጥሩ ሰውና ግን የሆነ ነገር በቃ ካልተጠነቀቅን ደግሞ ታውቃላችሁ አንድ ነገር እዛው ላይ ነው የሚጨመር ማለት ነው እና በቀጣይ ቪዲዮ እስካገኛችሁ ሰላም ሁኑልኝ ይሄን የመሰለ ቪዲዮ ባይ ባይ